ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። የሳምንቱ የመጨረሻ ቀን ቅዳሜ እሁድ እንዴት አለፉ? ምልከታችሁን በሐሳብ መስጫ ሳጥናችን ላይ አጋሩን። እኛ በመረጃ ሰዓታችን የተወሰኑ የአገር ቤት መረጃዎችን እናነሳለን። በአውሮፓ ታላላቅ ክለቦች ዕለታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። የስፔን ላሊጋ የዋንጫ ፉክክር ትንቅንቁ እንደቀጠለ ነው። በማድሪድና በባርሴሎና በኩል ሁለቱም በሳምንቱ መጨረሻ ድል አድርገዋል። የማድሪድን ጉዞ እናነሳለን። የባርሴሎናን ትላንት ስላነሳን በተለይም 7 ተከታታይ የላሊጋ ጨዋታ በድል ላይ የሚገኘው አርቤሏን ቡድን እናነሳለን። ኬሊያን ምባፔ አሁንም አስደናቂ ብቃቱ ቀጥሏል። በርካታ ጨዋታዎች ነበሩ ትላንትና በስፔን እናነሳቸዋለን። ከዛ ውጪ በጣሊያን፣ በጀርመን፣ በፈረንሳይ የነበሩ መረጃዎችን እናነሳለን። CR7 ክርስቲያኖ ሮናልዶንም የተመለከተ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ቅዳሜ እሁድ በጣም በርካታ ያሉ ጨዋታዎችን ተመለከትን። በተለይም ደግሞ ተጠባቂ የነበሩ በደረጃ ሰንጠረዡ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ነበሩ። የእሁድ ሁለቱን እናነሳለን። በተለይም በታላላቆቹ ክለቦች ሊቨርፑል ከሲቲ ያደረጉት ጨዋታ በብዙ መንገድ ተጠባቂ ነበረ። ጨዋታው ለተመልካች አዝናኝ ነበረ። በኳስ ቁጥጥርም፣ በኳስ ፉክክሩም፣ በግብ ሙከራም በብዙ ነገር የታጀበ ነበረ። ለመዝናናት ሁሉንም ነገር የያዘ ነው። ምናልባት ለሊቨርፑልና ለሲቲ ደጋፊዎች ጨዋታው እንዴት ይመነዘራል የሚለው እንዳለ ሆኖ በርናንዶ ሲልቫ ተመልሰናል እያለ ነው። ሃላንድ በጭራሽ ተስፋን ቆርጥም ብሏል። ፔፕ ጋርዲዮላ ደስታ አገላለጻቸው ወይንስ ምን እያሳዩ ነው? እቺ ምስላቸው በጣም አነጋጋሪ ሆናለች። እቺን ምስል ከአንድ ሌላ ምስል ጋር አስደግፈን እናነሳታለን። አርኔ ስሎት በዳኛው ውሳኔ ደስተኛ አይደሉም። ቀሪዎች ደግሞ ግቧ መጽደቅ ነበረባት እያሉ ነው። በአድቫንቴጅ ዶሚኒክ ሴቦዝ ላይ በጨዋታው የሁሉም ነገር አካል ነበረ። 3ቱም ግቦች ላይ እናነሷለን። ይሄንን ተጫዋች በተመለከተ ልዩ ጥንቅር ይዘናል። በጨዋታው ዙሪያ የሲቲም የሊቨርፑልም ደጋፊዎች መልከታችሁን እያጋራችሁ እንደዚሁ አብራችሁን ቆዩ። በቼልሲ የመረጃ ሰዓታችን የቡድን ዜና እናነሳለን። በተለይም የቡድኑ ወሳኝ ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። ከአሰልጣኝ ሊያም ሮዘኒየር ጋር ማያይዘን የምናደርሳችሁ ተጨማሪ መረጃዎች አሉ። የቼልሲ ደጋፊዎች አብራችሁን ትቆያላችሁ። በተለይም በሳምንቱ መጨረሻ ሞሊኒክስ ላይ ወሳኝ ድል ያስመዘገበው ቼልሲ በቀጣይ የአውሮፓን ትኬት ለመቁረጥ በሚደረገው ጥረት ላይ ወሳኝ ቦታ ላይ ነው የሚገኘውና ሳምንታችሁ እንዴት አለፈ? ቼልሲያንም ሀሳባችሁን እያጋራችሁን ቆዩን። በአርሰናል በኩል ቀጣይ መርሃ ግብሮች በተወሰነ መንገድ አርሰናል ላይ ጫና ማሳደራቸው አይቀርም። እንዴት የሚለው እንነግራችኋለን። ምናልባት ከጮቶቹም ጋር አያይዘን የምናነሳቸው ነገሮች አሉ። አርሰናል እድሉን በራሱ መወሰን ይችላል። አሁንም በአርሰናል እጅ ነው ያለው የፕሪሚየር ሊጉ መሪነት። 13 ጨዋታዎች ይቀራሉ፣ እናነሳቸዋለን። እነኝህን ጨዋታ የቡድኑን ቁልፍ ተጫዋቾች ማርቲኔሊን እና እንዲሁም ዙቤሜንዲ እናነሳለን። ትላንትና አርሰናል ድል ያደረጉበትንም አንድ መድረክ ይዘናል። በማንቸስተር ዩናይትድ በኩል አንድ ሰው ለማንሳት ግድ ይለናል። ይህን ሰው በቼልሲ በ4 አጋጣሚ በእንግሊዝ ብሔራዊ ቡድን ካነሳን በኋላ ዩናይትድ ቤት እናነሳዋለን። ማን ነው የሚለውን ትጠብቁናላችሁ። በማንቸስተር ዩናይትድ በኩል የቡድን ዜና እናነሳለን። ተጽዕኖ ፈጣሪውን ሰው በተመለከተ የማንቸስተር ዩናይትድ ቁልፍ ተጫዋች የሚለን ነገር አለ። ብሩኖ ሚጌል ፈርናንዴዝ፣ ሉክ ሾው፣ ማይክል ካሪክ እንደዚሁም ደግሞ ከማንቸስተር ዩናይትድ ወቅታዊ ኮንትራት መራዘምና ከዝውውር መረጃ ጋር ተያይዞ የሳምንቱን መጨረሻ የሳምንቱን መጋማሽ የዩናይትድን ጨዋታ እናነሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደርጉን። ሳምንታችሁን እንዴት አለፈ? የሳምንቱ የመጨረሻ ቀን ጻፉልን። ከቃል ስፖርት ዩቲዩብ ቻናል መረጃውን እያጋሯችሁ ቆይታ ማደርገው እኔ ቃል ነኝ። አብራችሁን ቆዩ። በጅማ ዩኒቨርሲቲ ሲካሄድ የቆየው የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል ሙሉ ለሙሉ ተጠናቋል። ውድድሩ አዘጋጅ ጅማ ዩኒቨርሲቲ በአሸናፊነት ተጠናቋል። ጅማ ዩኒቨርሲቲ 5 ዋንጫ፣ 21 ወርቅ፣ 64 ብርና 43 የነሐስ ሜዳሊያ በመሰብሰብ ነው አንደኛ ደረጃን በመያዝ ማጠናቀቅ የቻለው። በሀገራችን እንግዲህ በአትሌቲክስ ውድድር አጠቃላይ ውጤት ሰላሌ ዩኒቨርሲቲ ደግሞ በአሸናፊነት አጠናቋል።
ከውድድሩ መጠናቀቅ በኋላ አስተያየታቸውን የሰጡት የጅማ ዩኒቨርሲቲ ፕሬዚዳንት ዶክተር ጀማል አባፊጣ ዩኒቨርሲቲ ውስጥ ሰፊ አቅም አለ ብለዋል። ተሰጥኦ ያላቸው ስፖርተኞች አሉ ያሉት ፕሬዚዳንቱ ስፖርተኞች በበቂ ሁኔታ አለመታየታቸው እንደ ባከነ ድል እናየዋለን ብለዋል። ፕሬዚዳንቱ አክለውም ስፖርተኞች የሚመለመሉ አካላት በቀጣይ የዩኒቨርሲቲ ውድድሮች ላይም ትኩረት ማድረግ አለባቸው ብለዋል። የኢትዮጵያ ዩኒቨርሲቲዎች ስፖርት ማህበር ፕሬዚዳንት አቶ አባይ በላይነው በበኩላቸውም ለሀገር የሚጠቅሙ ብሔራዊ ቡድን መወከል የሚችሉ ልጆችን ተመልክተናል ብለዋል። ውድድሩ እንዳጠቃላይ ብዙ ተስፋ የታየበትና በቀጣይም ተስፋ ሰጪ ታዳጊዎችን የተመለከትንበት ነበር። እንዳጠቃላይ ዩኒቨርሲቲዎች በርካታ ታዳጊዎች ሊገኙበት የሚችሉበት ኤሪያ ነውና እዛ ቦታ ላይ መሰራትም እንዳለበት ነው በዛ አያይዘው የጅማ ዩኒቨርሲቲ ፕሬዚዳንት የጠቆሙትና መለማዮች ምናልባት በዛ መገኘታቸው ለብሔራዊ ቡድን በአትሌቲክሱም ዘርፍ በብዙ መንገድ ስፖርተኞችን ማፍራት እንችላለን። በኢትዮጵያ ፕሪሚየር ሊግ በኩል ያው ረፍት ላይ ነው። ፕሪሚየር ሊግ እስከ የካቲት 14 ድረስ ረፍት ላይ ነው። ግን እስከዛ ድረስ በ19ኛ ሳምንት ከነበሩ ጨዋታዎች ውስጥ በተለይም ሐሙስ ጥር 28 በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተካሄደ ጨዋታ ነገሌ አርሲ መቀለ ሰባ እንደርታን በማሸነፍ 3 ተከታታይ ድል ማሳካቱ የሚዘነጋ አይደለም። በዕለቱ ነገሌ አርሲ እንግዲህ የቁርጥ ቀን ልጅ የነበረው ደግሞ ግዙፉ ተከላካይ ሮሆቦት ሰላሎ በትልቁ ይጠቀሳል። በጨዋታው ከርቀት ግሩም የቅጣት ምት ግብ በማስቆጠር ቡድን ወሳኝ ድል እንዲያሳካ የረዳው ተከላካዩ ለነገሌ አርሲዎች 3 ነጥብ ካስገኘችው ብቸኛ ግብ በተጨማሪ በመከላከሉም ረገድ ያበረከቱ አስተዋጽኦ በጣም የጎላ ነበረ። እንግዲህ ለነገሌ አርሲ በቂ የግብ ዕድሎችን ባልፈጠሩበት ጨዋታ ላይ በግሩም ቅጣት ምት ነበረ ከርቀት አሸናፊ እንዲሆኑ ያስቻለች ግብ ያስቆጠረው። በዚህ መሰረት በሶከር ኢትዮጵያ ኤዲቶሪያል እጩ ሆነው የቀረቡትን የድሬዳዋ ከተማውን አቤል ነጋሽና የወልዋሎ ዓዲግራት ዩኒቨርሲቲውን ዳዊት ገብሩን በመብለጥ የሶከር ኢትዮጵያ 19ኛ ሳምንት ምርጥ ተጫዋች ሆኖ የተመረጠው ሮቦት ሰላሎ ከነገሌ አርሲ ሆኗል። በኢትዮጵያ ፕሪሚየር ሊግ በ19ኛ ሳምንት እንግዲህ በአሰልጣኝነት ዘርፍ ደግሞ ልናነሳው የምንችለው ምርጥ አሰልጣኝ ተመስገን ዳና ነው። ተመስገን ዳናም ረቡዕ ጥር 27 አዳማ ከተማን በሜዳውና በደገፍ ፊት በረታበት ጨዋታ ሐዋሳ ከተማ ማለት ነው። በዚህ ጨዋታ ላይ ሐዋሳ ከተማዎች በውድድር ዓመቱ የቡድኑ የጀርባ አጥንት የሆኑት የመሃል ተከላካዮች ወንድማገኝ ማዕረግና በረከት ሳሙኤልን ማጣታቸውን ተከትሎ ትልቅ ፈተና እንደሚገጥማቸው ቢገመትም ጨዋታውን 2-0 በሆነ ውጤት በማሸነፍ የመጀመሪያ ዙር ጉዟቸውን በድል አጠናቋል። አሰልጣኝ ተመስገን ዳና በወሳኝ መርሃ ግብር የነበራቸው አቀራረብ ደግሞ ሐይቆቹ 7 ሽንፈት አልባ የጨዋታ ሳምንታትን ያሳለፈውን አዳማ ከተማ ላይ ድል እንዲጎናጸፉ አስችሏቸዋል። ሐይቆቹ ወይም ሐዋሳ ከተማዎች በዕለቱ በተለመደው ውጤታማው ፈጣን የማጥቃት ሽግግር አጨዋወት በመጀመሪያዎቹ ደቂቃዎች ባስቆጠሯቸው ግቦች 2-0 መምራት የቻሉ ሲሆን መሪ ከሆኑ በኋላ ተጋጣሚያቸው የተሰነዝሩባቸውን ተደጋጋሚ ጥቃቶች በመከላከል ለተከታታይ 4 ጨዋታ መረባቸውን ሳያስደፍሩ መውጣት የቻሉበት በጣም ምርጡም ሳምንታቸው ነበረ ማለት ይቻላል። በዚህ መሰረት አሰልጣኝ ተመስገን ዳና በሶከር ኢትዮጵያ ኤዲቶሪያል እጩ ሆነው ከቀረቡት አሰልጣኝ ቱሉ ደስታና እንደዚሁም በአሰልጣኝ ቱሉ ደስታ የተሻለ ድምፅ በማግኘት የ19ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ምርጥ አሰልጣኝ ተብሎ ተመርጧል። የእናንተ የተለየ ካለ በሀሳብ መስጫ ሳጥናችን ላይ አድርሱን። ዛሬ በአውሮፓ 3 ጨዋታዎች እናያለን። በላሊጋ ቪላሪያል ከኢስፓኞል ምሽት 5 ሰዓት፣ በጣሊያን ሴሪ ምሽት 2 ሰዓት ከ30 አታላንታ ከክሮሜንሴ ምሽት 4 ሰዓት ከ45 ደቂቃ ሲል ሮማ ከካግላሪ ዛሬ ቀሪ ጨዋታዎች ናቸው በሁለቱ ሊጎች። በጨዋታ መርሃ ግብር ደረጃ የነበሩትን ግን አንድ ባንድ እንመልከታቸው። በስፔን ላሊጋ ሪያል ማድሪድ በጣም ወሳኝ የተባለ ድል አስመዝግበዋል። ሪያል ማድሪድ ከቫሌንሺያ ጋር ያደርጉትን ጨዋታ ከሜዳቸው ውጭ 2-0 በሆነ ውጤት ድል አድርጓል። የእንግዳውን ቡድን ሪያል ማድሪድ የማሸነፊያ ግቦች አልቫሮ ካሪየር 65ኛው ደቂቃ እና ኬሊያን ምባፔ 91ኛው ደቂቃ ላይ ከመረብ ማሳረፍ ችለዋል። ሪያል ማድሪድ ከባርሴሎና ያለውንም የነጥብ ልዩነት ወደ 1 ዝቅ ማድረግ ችሏል። ኬሊያን ምባፔ በውድድር ዓመቱም 23ኛ የላሊጋ ገቡን አስቆጥሯል። ሪያል ማድሪድ 57 ነጥብ አለው። ቫሌንሺያ 23 ነጥብ ላይ ቀርቷል። ቀጣይ ሳምንት ቅዳሜ ሪያል ማድሪድ በቤርናቢዮ ሪያል ሶሴዳድን የሚያስተናግድ ይሆናል።
እንዲሁ እሁድ ሌቫንቴ ከቫሌንሺያ ጋር በስፔን ላሊጋም ቀጣይ ሳምንት መርሃ ግብራቸውን እንደዚሁ የሚያከናውን ይሆናል። ለሪያል ማድሪድ የምሽቱ ድል እጅግ በጣም ወሳኝ የተባለና በዋንጫ ፍክር ውስጥም እንዳሉ እንደዚሁ ያረጋገጡበት ነው ማለት ይቻላል። ሪያል ማድሪድ 7ኛ የላሊጋ ተከታታይ ድላቸው ነው። በነገራችን ላይ አልቫሮ አርቢዮላን ከቀጠሩ በኋላ የላሊጋ ጨዋታዎችን ድል ማድረግ አልተሳናቸውም። ኬሊያን ምባፔ ባለፉት 6 ተከታታይ የላሊጋ ጨዋታዎች ላይ እንዲሁ ግብ ያስቆጠረበት ነው። 22 ጨዋታዎችን አድርጓል ዘንድሮ በላሊጋው እንዳጠቃላይ 23 ግቦች አሉት። ከፍተኛ ግብ አስቆጣሪነቱን ይመራል። ሚዩሪክ በ15 ይከተለዋል። የግብ ልዩነቱ አሁን በጣም ሰፊ የሚባለው ከ8 በላይ ግብ ልዩነት አለው። ከባርሴሎና ፌርሜን ሎፔዝ 12 ግቦች ነው ያሉት። ቡድሚር 11 ግብ ያለው፣ ሮቤርት ሌዋንዶስኪ 10 እና ላሚን ያማል 10 አለ። ኬሊያን ምባፔ ላይ ይደርሱበታል ተብሎ አይታሰብም። ዘንድሮ የከፍተኛ ግብ አስቆጣሪነቱ የላሊጋው ብዙ የሚያስጨንቀው አይመስልም። በአውሮፓ ዙሪያ ከሃላንድና ከሃሪኬን ጋር ግን የሚያደርገው ፉክክር አሁንም እንደቀጠለ ነው። ምናልባት በጨዋታው ላይ የጨዋታው ኮከብ ተብሎ የተመረጠው አልቫሮ ካሪየርስ ነው። የጨዋታው ኮከብ ተብሎ እንዲሁ መመረጥ ችሏል። ሌላኛው መርሃ ግብር በሪያል ቤቲስና በአትሌቲኮ ማድሪድ መካከል በዋንዳ ሜትሮፖሊታኖ ስቴዲየም የነበረ ጨዋታ ነው። እንግዳው ቡድን ሪያል ቤቲስ 1-0 በሆነ ውጤት ድል አድርጓል አትሌቲኮ ማድሪድን። አንቶኒ ነው ብቸኛዋን ግብ ያስቆጠረው በ28ኛው ደቂቃ ላይ። ካስታወሳችሁ ውድ ቤተሰቦቻችን ፌብራሪ 5 ከ3 ቀን በፊት በኮፓ ዴላሬ ሪያል ቤቲስ በሜዳውና በደገፊት በአትሌቲኮ ማድሪድ 5-0 ተሸንፎ ከውድድሩ ተሰናብቶ ነበረ በሩብ ፍጻሜ ጨዋታ ላይ። ትላንትና ደግሞ በሜዳው የተጫወተውን አትሌቲኮ ማድሪድን 1-0 አሸንፈው ሂሳብ አወራርደዋል ማለት ይቻላል። ሪያል ቤቲሶች በጣም አስደናቂ የተባለ ወሳኝ ድል ነው። ሌላኛው መርሃ ግብር ሴቪያን ከዢሮና ያገናኘ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በሴቪያ በኩል ሳላስ 92ኛው ደቂቃ ላይ ነው አስቆጥሯቸው ያደረጋቸው። ዢሮኖች አስቀድመው ሌማር ሁለተኛው ደቂቃ ላይ ግብ አስቆጥሮ ቢመሩም ግን ውጤት ሊያስጠብቁበት አልቻሉም። አትሌቲኮ ቢልባኦ ከሌቫንት ያደረጉት ጨዋታ በርካታ ግብ ያየንበት ጨዋታ ነው። በዚህ ሳምንት በላሊጋ 4-2 በሆነ ውጤት በአትሌቲኮ ቢልባኦ አሸናፊነት ተጠናቋል። ለባለሜዳው አትሌቲኮ ቢልባኦ የማሸነፊያዎቹን ግቦች ጎሬስታ 29ኛው እና 34ኛው ደቂቃ ላይ እንደዚሁም ሴራኖ 86ኛው እና ናቫሮ 99ኛው ደቂቃ ላይ አስቆጥረዋል። በሌቫንቴ በኩል ከሽንፈት ያልታደጉ ሁለት ግቦችን ኤል ጋዛቢል 81ኛው ደቂቃ ላይ ኦሎስ ጋሲ 94ኛው ደቂቃ ላይ ሁለቱን ግቦች ያስቆጥረው ግን ከሽንፈት አልታደጉም። እንዳጠቃላይ ጨዋታውን አትሌቲኮ ቢልባዎች 4-2 በሆነ ውጤት እንዲሁ ሌቫንቴን ድል ማድረግ የቻሉበት በጣም አስደናቂ ጨዋታም ለተመልካችም ፍጹም አዝናኝ የነበረ የላሊጋ ጨዋታ ነው። ሄታፌ ዲፖርቲቮ አላቬዝን 2-0 በሆነ ውጤት አሸንፏል። ሄታፌ ከሜዳ ውጪ የተጫወተውን ጨዋታ 2-1 ያሸንፍ ዘንድ ቫስኬዝ 53ኛው እና አርማ ባህሪ 72ኛው ደቂቃ ላይ ሁለቱን ግቦች እንዲሁ ከመረብ ማሳረፍ የቻሉበት ነበረ። ውድ ቤተሰቦቻችን የላሊጋም አንድ ቀሪ ጨዋታ ዛሬ ይደረጋል። በ23ኛ ሳምንት ቪላሪያል ከኢስፓኞል ምሽት 5 ሰዓት ሲል ጨዋታቸውን ይጀምራሉ። እንዳጠቃላይ ከ23ኛ ሳምንት በኋላ ባርሴሎና በ58 ነጥቦች ላሊጋውን ይመራል። ሪያል ማድሪድ በ57 ይከተላል። አትሌቲኮ ማድሪድ በ45 ነጥብ 3ኛ፣ ቪላሪያል በ42 ነጥብ 4ኛ፣ ሪያል ቤቲስ በ38 ነጥብ 5ኛ ደረጃ ላይ ተቀምጧል። የላሊጋ ፉክክር በጣም አስደናቂ የሚባል ነው። ያው በእርግጠኝነት ዋንጫው ከባርሴሎናና ከሪያል ማድሪድ ውጭ ይሆናል ተብሎ አይታሰብም። አምና ባርሴሎና ወስዶታል። ዘንድሮ ማን ያሳካዋል የሚለው ይጠበቃል። ቅድመ ግምታችሁን ግን ማድረስ ትችላላችሁ። ዩቬንቱስ ከላዚዮ ጋር ያደረጉት የጣሊያን ሴሬ 24ኛ ሳምንት መርሃ ግብር 2-2 በሆናቸው ውጤት ተጠናቋል። ለባለሜዳው ዩቬንቱስ ማክኒን 59ኛው ደቂቃ እና ካሉል 96ኛው ደቂቃ ላይ ገቦቹን ሲያስቆጥሩ በላዚዮ በኩል ሮድሪጌዝ 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ ከረፍት በኋላ ደግሞ 47ኛው ደቂቃ ላይ ኢሳክሰን ማስቆጠር ችሎ ነበረ። እንዳጠቃላይ ላዚዮ ጨዋታውን 2-0 እየመራ ነው። ዩቬንቱስ ጨዋታውን ወደ 2-2 እየቀየረው የዩቬንቱስ ነጥብ 46 ደርሷል ከ45 ማለት ነው። የላዚዮ ነጥብ 33 ደርሷል ከ32።
ቀጣይ እነኚህ ሁለት ክለቦችም ሌላ ወሳኝ ጨዋታ ይጠብቃቸዋል። በቀጣይ ሳምንት ቅዳሜ ኢንተር ሚላን ከዩቬንቱስ ይጫወታሉ። ይሄ በዋንጫ ፉክክሩ ላይ ትልቅ ለውጥ ሊያመጣ የሚችል ጨዋታ ነው፣ በትልቁ ይጠበቃል። ላዚዮ ደግሞ ከአታላንታ ጋር ነው ጨዋታቸው እንደዚሁ የሚያከናውኑት። ኢንተር ሚላን ከሜዳ ውጪ በሰፊ የግብ ልዩነት ድል አድርጓል። ሳሱሎን 5-0 በሆነ ውጤት ነው ድል ማድረግ የቻለው። የኢንተር ሚላንን 5 የማሸነፊያ ግቦች ቢሼክ 11ኛው ደቂቃ ላይ፣ ቱራን 28ኛው ደቂቃ ላይ፣ ማርቲኔዝ 50ኛው ደቂቃ ላይ፣ አካንጂ 53ኛው ደቂቃ እና ሄንሪኬ 88ኛው ደቂቃ ላይ አምስቱን የማሸነፊያ ግቦች ሲያስቆጥሩ በሳሱሎ በኩል ማቲች 54ኛው ደቂቃ ላይ በቀይ ካርድ ወጥቷል። ኦልሞስት እሱ በቀይ ሲወጣ 4-0 በሆነ ውጤት ሳሱሎ እየተመራ ነበረና ቀይ ካርዱ ጨዋታው ላይ ምንም የሚፈጥረው መጥፎ ጎን አልነበረ ማለት ይቻላል። እንደ አጠቃላይ ኢንተር ሚላን በተለይም በሴሪኤ መሪነቱን በ58 ነጥብ እንዲያጠናክር ያደረገ በጣም ወሳኝ የተባለ ድል ያስመዘገበበት ምሽት ነበር ማለት ይቻላል፣ ያውም በሰፊ ግብ ልዩነት። ሌላኛው መርሃ ግብር በቦሎኛ እና በፓርማ መካከል የነበረ ጨዋታ ነው። ፓርማ ጨዋታውን 1-0 በሆነ ውጤት ድል አድርጓል። 94ኛው ደቂቃ ላይ ኦርዴኔዝ ነበረ ብቸኛዋን ግብ ማስቆጠር እየቻለው። በቦሎኛ በኩል ካስቴሮ ግብ አስቆጥሮ ነበር 72ኛው ደቂቃ ላይ በቫር ተሻለ። ኦርስን 89ኛው ደቂቃ ላይ ብረት መለሰበት። ፖግባ በቦሎኛ በኩል 22ኛው ደቂቃ ላይ በቀይ ካርድ የወጣበት ነው። ሌላኛው መርሃ ግብር ሊሴን ከዩዲኒዝ ያገናኘ ጨዋታ ነበረ። ሊሴ 2-1 በሆነ ውጤት ድል አድርጓል። ጋንደልማን እና እንደዚሁም ሉማክ ባንዳ ሁለቱን ግቦች ለሊሴ ሲያስቆጥሩ ብቸኛዋን የዩዲኒዜ ከሽንፈት ያልታደገች ግብ ኦማር ሶልት ነበረ በ26ኛው ደቂቃ ላይ እንደዚሁ ከመረብ አዋህዶ የነበረው። ውድ ቤተሰቦቻችን በጣሊያን ሴሬ ኢንተር ሚላን በ58 ነጥብ ይመራል። ኤሲ ሚላን ቀሪ አንድ ጨዋታ አለው በ50 ነጥብ ይከተላል። ናፖሊ በ49 ሶስተኛ፣ ዩቬንቱስ በ46 ነጥብ አራተኛ፣ ሮማ በ43 ነጥብ አምስተኛ ነው። ቀሪ ጨዋታ አለው አንድ ዛሬ። ኮሞም 41 ነጥብ ይዞ ስድስተኛ፣ ቀሪ አንድ ጨዋታ አለው። የጣሊያን ሴሪኤ ከ24ኛ ሳምንት በኋላ ያለው የደረጃ ሰንጠረዥ ነው። በጀርመን ቡንደስሊጋ መሪው ባየር ሙኒክ ከተከታታይ ነጥብ መጣል በኋላ ወደ ድል መጥቷል። ባየር ሙኒክ በአሊያንዝ አሬና ሆፈንሄምን 5-1 በሆነ ውጤት ድል አድርጓል። በጨዋታው ላይ የባየር ሙኒክን 5 የማሸነፊያ ግቦች ሃሪኬን 20ኛውና 45ኛው ደቂቃ ላይ እንደዚሁም ዲያዝ 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ ከረፍት በኋላ ዲያዝ መልሶ 62ኛውና 89ኛው ደቂቃ ላይ አስቆጥሮ ዲያዝ ሃትሪክ ሲሰራ በሆፈንሄም በኩል ብቸኛዋን ግብ ክራማሪች ነበረ 35ኛው ደቂቃ ላይ አስቆጥሮ። በነገራችን ላይ አክፖጉመ በሆፈንሄም በኩል 17ኛው ደቂቃ ላይ ሁሉም ግቦች ከመቆጠራቸው በፊት በቀይ ካርድ ከሜዳ ወጥቶ ነበረና የቁጥር ብልጫው ለባየር ሙኒክ በጣም ወሳኝ ነበር ማለት ይቻላል። ጨዋታውንም በብዙ ብልጫ ወስደው ድል ያደረጉበት ነበር። ሉዊስ ዲያዝ ትላንትና ሃትሪክ ሰራ። በ45ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ 62ኛውና 59ኛው ደቂቃ ላይ በጀርመን ቡንደስሊጋ የመጀመሪያ ሃትሪኩን ለመስራት 21 ሳምንት ብቻ በቂው ነበረ። ሌላኛው ሃሪኬን ነው። በቡንደስሊጋ 22 ፍጹም ቅጣት ምቶችን አግኝቶ 22ቱንም እንዲሁ አስቆጥሯል። ሃሪኬን አሁን እንደ አጠቃላይ 86 ጎሎችን በ84 የቡንደስሊጋ ጨዋታ ማስቆጠር ሲችል ትላንትና ሁለት ግቦችን እንዲሁ ከመረብ አሳርፏል። ከዲያዝ ጋር ሆነው ድንቅ ምሽት ነበረ ሁለቱም ማሳለፍ የቻሉት። ሌላኛው መርሃ ግብር በኮሎኝና በአረቤ ሌብዥንግ መካከል የነበረ ጨዋታ ነው። ጨዋታውን እንግዳው ቡድን አረቤ ሌብዥንግ 2-1 በሆነ ውጤት ድል ያደረገበት ነው። ባምጉ ራትነር 29ኛውና 56ኛው ደቂቃ ላይ አረቤ ሌብዥንግ ሁለት የማሸነፊያ ግቦች ሲያስቆጥር ቴልማን 51ኛው ደቂቃ ላይ ኮሎኝን ብቸኛ ግብ እንዲሁ ከመረብ ማሳረፍ የቻለበት ነው። የጀርመን ቡንደስሊጋ መሪነትን ባየር ሙኒክ በ54 ነጥቦች እየመራ ይገኛል። ቦሩሲያ ዶርትመንድ በ48 ይከተላል። በሁለቱ ክለቦች መካከል ያለ ነጥብ ልዩነት 6 ብቻ ነው። በዚህ ሳምንት ቦሩሲያ ዶርትመንድ ወደ 3 ዝቅ አድርጎትም ጫና ፈጥሮ ነበረ። ሆፈንሄም በ42 ነጥብ 3ኛ፣ አረቤ ሌብዥንግ በ39 ነጥብ 4ኛ፣ ስቱትጋርት በ39 ነጥብ ግፍያ ተበልጦ 5ኛ፣ ባየርና ሌቨርፑሰን በ36 ነጥብ 6ኛ ደረጃ ላይ ተቀምጧል። በጀርመን ቡንደስሊጋ ወራጅ ቀጠና ውስጥ ወርደር ብሬመን በ20
በ19 ነጥብ 16ኛ ነው የሚገኘው በጥሎ ማለፍ ወራጅ ቀጠር ውስጥ ማለት ነው። ሴንት ፓውሊን በ17 ነጥብ 17ኛ፣ ሃይደንሄም በ13 ነጥብ 18ኛ ግርጌው ላይ ያሉ ወራጅ ቀጠና ውስጥ ያሉ ክለቦች ናቸው። ይህ የጀርመን ቡንደስሊጋ ከ21ኛ ሳምንት በኋላ ያለው የደረጃ ሰንጠረዥ ነው። በፍራንስ ሊግ አ የፍራንስ ደር ክላሲካ ነበረ ትላንትና በፓሪስ ሰን ዠርሜን እና በማርሴ መካከል ያልተጠበቀ ውጤት ነው የተመዘገበው። ፓሪስ ሰን ዠርሜን 5-0 በሆነ ውጤት ድል አድርጓል። ኦስማን ዴምቤሌ 12ኛውና 37ኛው ደቂቃ ላይ የማርሴው ተጫዋች ሜንዲያ በራሱ መረብ ላይ 64ኛው ደቂቃ ላይ ከቫራታስኬሊያን በጣም አስደናቂ ግብ 66ኛው ደቂቃ ላይ ካንግ ኢን ሊ 74ኛው ደቂቃ ላይ አምስቱን የፓሪስ ሰን ዠርሜን ግቦች ከመረብ አሳርፈዋል። ኦሎምፒክ ማርሴ ከመሪነት ደረጃውን በ12 ነጥቦች እንዲርቅና ዘንድሮ በዋንጫ ፉክክሩ ላይ እንግዲህ የሌለበት የሚመስል አይነት ውጤት ነው። ፒኤስጂ ሁለተኛ ደረጃ ላይ ከሚገኘው ሌንስ በ2 ነጥቦች ርቆ መሪነትን እንደዚሁ መረከብ የቻለበት ነው። በፒኤስጂ በኩል ነጥባቸውን 51 ሲያደርሱ ማርሴ 39 ነጥብ ላይ ቀርቷል። ኦስማን ዴምቤሌ የባሊዮን ዶር አሸናፊው ተጫዋች 6 ግብ 2 አሲስት 2026 ከገባ በኋላ ከጃንዋሪ 1 እስከ ፌብራሪ 9 ባለው ውስጥ ማለት ነው 8 የግብ አስተዋጽኦ አለው። በዚህ አንድ ወር ገደማ ጊዜ ውስጥ ኦስማን ዴምቤሌ 28 ዓመቱ ተጫዋች ትላንትናም 2 ግቦች ከማስቆጠር በተጨማሪ 1 አሲስት በጨዋታው ላይ በማበርከት በጣም ድንቅ ጊዜን እያሳለፈ መሆኑን እንደዚሁ እያሳየበት ምሽት ነበረ ማለት ይቻላል። በሌሎቹ ጨዋታዎች ግብ ያልተቆጠረባቸው ጨዋታዎች ነበሩ። ለአብነት ያክል ኦግዤር ከፓሪስ 0-0 በሆናቸው ውጤት ተጠናቀቀ። ሌላ በምሽት ያነሳ ነው ግን ለማስታወስ ያክል ኒንስ ከሞናኮ ያደረጉት ጨዋታ እንደዚሁ በፍራንስ ሊጋ ትላንትና ምንም ግብ ካላየንባቸው መርሃ ግብሮች ውስጥ ይጠቀሳል። ያው የፓሪስ ሰን ዠርሜን ብቸኛው ጨዋታ ግን ከማርሴ ጋር 5 ግብ በምሽቱ እንድናይ ያስቻለም ነበረ። ሊ ሃቨር ከስትራስቡርግ ያደረጉትን ጨዋታ ሊ ሃቨር 2-1 በሆነ ውጤት ድል አድርገዋል። በሜዳቸው ድል ሲያደርጉ 2 ሆኖ የማሸነፊያ ገቦች ዛጊዱ 26ኛው ደቂቃና እንደዚሁም ሱማሬ 54ኛው ደቂቃ ላይ አስቆጥሯል። የስትራስቡርግን ከሽንፈት ያልታደገች ብቸኛ ግብ ጎዶ ነበር 36ኛው ደቂቃ ላይ ማስቆጠር የቻለው። ሌላኛው መርሃ ግብር አንገርስ ከቱሉዝ ያደረጉት ጨዋታ ነበር። ባለሜዳው አንገርስ ቱሉዝን 1-0 አሸንፈዋል። ራውልሲያ 89ኛው ደቂቃ ላይ ብቸኛዋን ግብ እንደዚሁ ከመረብ ማዋሃድ የቻለበት ነበረም። የፍራንስ ሊጋ ደረጃ ሰንጠረዥን ፓሪስ ሰን ዠርሜን በ51 ነጥቦች ይመራል። ሌንዝ በ49 ይከተላል። ኦሎምፒክ ሊዮን በ42 ነጥቦች ሶስተኛ ደረጃ ላይ መቀመጥ ችሏል። ማርሴ በ39 ነጥብ አራተኛ፣ ሊል በ33 ነጥብ አምስተኛ፣ ሬኒስ በ31 ነጥብ ስድስተኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ውስጥ ወደ ቤተሰቦቻችን ናንተስ በ14 ነጥብ ሰባተኛ እንደዚሁ ሜትስ በ13 ነጥብ 18ኛ ደረጃ ላይ ይገኛሉ። የፍራንስ ሊጋ ከ21ኛ ሳምንት በኋላ ክርስቲያኖ ሮናልዶ ልምምድ እያደረገ ነው። ትላንትናም ልምምድ ሲያደርግ ተመልክተናል። ወደ ቤተሰቦቻችን አሁን ትልቁ ጥያቄ ሮናልዶ ይጫወታል አይጫወትም ወይ የሚል ነው። በሳምንቱ መጨረሻ በሚደረገው ጨዋታ ላይ ከጉዳዩ ላይ ጋር በተያዘ አልናስሮች ይህን መረጃ እስካጠናቀርንበት ሰዓት ድረስ ያሉት ነገር የለም። ሲያርሰበን ክርስቲያኖ ሮናልዶ በጨዋታው በተለይም ከአልፋታ ጋር ነው የሚደረገው ጨዋታው የካቲት 14 ላይ ይገኛል አይገኝም በሚለው ጉዳይ ላይ ያለው ነገር የለም። ለእናንተ ውድ አድማጮቻችን ጉዳዩን እየተከታተልን ከስር ከስር እያደረስናችሁ እንደሆነ ይታወቃል። ሮናልዶ በሳውዲ ፕሮ ሊግ ውስጥ አልናስር በተለይም በግዢ ሂደት ላይ በትክክል አልተሳተፈም በሚል ቅሬታውን እንዳሰማና ሁለት ጨዋታ እንዳመለጠው የሚዘነጋ አይደለም። ጉዳዩን እንከታተላለን፣ እናደርሳችኋለን። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጻችን ላይ እንገኛለን። ከ85,000 በላይ ሰብስክራይበር ባለው ቤተሰብ ካልሆናችሁ ሰብስክራይብ አድርጉን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን አብራችሁን ቆዩ። ሳምንታችሁ እንዴት አለፈ? ጻፉልን። ከአሜክስ ስቴዲየም እንጀምር። ብራይተን ከክሪስታል ፓላስ ጨዋታውም በጣም ተጠባቂ ጨዋታ ነበረ። በሁለቱም ክለቦች በኩል ለተመልካች አዝናኝ በነበረው ጨዋታ ላይ
በብራይተን በኩል በሜዳቸው ሽንፈት ያስተናግዱበት ነው። እንግዳው ቡድን ፓላስን ሳር 61ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ድል እንድታደርግ ሲያደርግ በፓላስ በኩል ከ9 ተከታታይ ነጥብ መጣል በኋላ ከ3 አቻን ከ6 ሽንፈት በኋላ የተገኘ የመጀመሪያው ድል ሆኗል። በጨዋታው ላይ ውድ ቤተሰቦቻችን ሃሪ ሃውል በብራይተን ኤንድ ሆቭ አልቢዮን በኩል ጨዋታ ማድረጉን ተከትሎም በብራይተን እግር ኳስ ታሪክ ውስጥ በእድሜ ትንሹ ተጫዋች ሆኗል። በፕሪሚየር ሊግ የተጫወተ በ17 ዓመት ከ294 ቀን ላይ ያው ሲጠበቅ የነበረው የሚልነር ነገር ነው። ሚልነር አልተጫወተም። ቢጫወት ኖሮ ከጋሬዝ ባሪ እኩል የጨዋታ ብዛት ይኖረው ነበር፣ የጨዋታ ደቂቃ ባይኖረውም ግን ትላንትና በተጠባባቂ ወንበር ላይ ሆኖ ነበር ያጠናቀቀው። ተጠባቂው ጨዋታ በአንፊልድ ሮድ ስቴዲየም የነበረው የሲቲና የሊቨርፑል ጨዋታ እሁድ ከተመለከትናቸው ውስጥ በትልቁም የሚጠቀስ በትልቁ የሚጠበቅ ነበረ። ጨዋታው ሲቲ 2-1 አሸንፏል። ውድ ቤተሰቦቻችን ምናልባት እግር ኳስ የነበረው ነገር ሁሉ የነበረው ጨዋታ ነው። ለተመልካች ፍጹም አዝናኝ ነው። በተለይም ከረፍት በኋላ የነበሩ እንቅስቃሴዎች በምሽት መረጃችን በፈጣን የመረጃ ሰዓታችን ጨዋታውን በእርግጥ በተወሰነ መንገድ አንስተነው ነበር። ተጨማሪ መረጃዎችን እናንሳበት። በጨዋታው ሲቲ 2-1 በሆነ ውጤት ነው ድል ያደረገው። ግብ በማስቆጠር ዶሚኒክ ሶቦዝ ላይ እንደ ሮኬት የተኮሳኳስ 74ኛው ደቂቃ ላይ መሪ ያደረገች ሊቨርፑልን ከቅጣት ምት ነበር። በኋላም ላይ በኤርናንዶ ሲልቫ በጨዋታ እንቅስቃሴ 84ኛው ደቂቃ እና እንደዚሁም ኤርሊንግ ብሩታንን በፍጹም ቅጣት ምት 93ኛው ደቂቃ ላይ ያስቆጠሩት ግብ ነው ሲቲን ባለድል ያደረገው። ዶሚኒክ ሶቦዝ ላይ በ13ኛው ደቂቃ ከረፍት በኋላ 90ኛው ደቂቃ ተጠናቆ በጭማሪው ደቂቃ ማለት ነው በቀይ ካርድ ከሜዳ ወጥቷል። ሲቲ 50 ነጥብ ላይ ደርሷል። ሊቨርፑል 39። በሳምንቱ አጋማሽ ሮብ ሰንደርላንድ ከሊቨርፑል እንዲሁም ማንቸስተር ሲቲ ከፉልሃም ጨዋታቸውን የሚያከናውን ይሆናል። ጨዋታውን ምናልባት በቁጥር እንግለጸው። ቁጥር በብዙ መንገድ ገላጭ ስለሆነ ሲቲ 2-1 አሸንፏል። ግብ የማስቆጠር ንጻሬ ሲቲ 2.91 ነው። ያ ማለት ሲቲ ኦልሞስት አንድ ኳስ አምክኗል። ሊቨርፑል 1.21 ነው። ያ ማለት ሊቨርፑል ተገቢውን ግብ አግኝቷል እንደማለት ነው። ከሙከሮቹ ጥራት አንጻር ሲቲ 17 ሲሞክር ሊቨርፑል 15፣ ሲቲ 7 ኢላማውን የጠበቀ ሙከራ ሲሞክር ሊቨርፑል 4 ብቻ ነው። ሲቲ 54 በመቶ የኳስ ብልጫ ነበረው፣ ሊቨርፑል 46 በመቶ። ጨዋታውን በሚዛናዊነት ደግሞ ካየ ነው ሚዛኑን የጠበቀ ለማለት ሲቲ ከረፍት በፊት ፍጹም የበላይ ነበር። ሊቨርፑል እስከ 80ኛው ደቂቃ አካባቢ በጣም ጥሩ ነበር። ከዛ በኋላ ደግሞ ሲቲ ብልጫ የወሰደበት ነበር ማለት ይቻላል። ማንቸስተር ሲቲ ተመልሷል ብለዋል ቤርናንዶ ሲልቫ። የማንቸስተሩ ተጫዋች ቤርናንዶ ሲልቫ ማንቸስተር ሲቲ ተመልሷል ሲል ከጨዋታው በኋላ ሐሳቡን አጋርቷል። አንፊልድ የሊጉ ከባዱ ስቴዲየም ይመስለኛል። ለብዙ ቡድኖች እዚህ አቻ መውጣት እጅግ በጣም ጥሩ ውጤት ነው ብሏል። አክሎም ከጨዋታው በፊት ከተሸነፍን ዋንጫው እንደምናጣ ተሰምቶናል ሲል ተደምጧል። አርሰናል አሁንም ከኛ በተሻለ ደረጃ ላይ ነው የሚገኘው፣ ነገር ግን ይህ ጨዋታ ማሸነፍ እንዳለብንም ተሰምቶን ነበር ብሏል። ይህ ትንሽ ወደ አርሰናል ያቀርበናል፣ ተስፋ አለን፣ እስከ መጨረሻው እንፋለማለን ብሏል ቤርናንዶ ሲልቫ ከድሉ በኋላም በሰጠው ሐሳብ። የማንቸስተር ሲቲን የአሸናፊነት ግብ ያስቆጠረው ኤርሊንግ ብሮት ሃላንድ ቡድናቸው ተስፋ ባለመቁረጡ እንደተደሰተ ገልጿል። በጭራሽ ተስፋ አልቆረጥንም፣ ያ ደግሞ በጣም አስደስቶኛል ሲል ኤርሊንግ ብሮት ሃላንድ ከጨዋታው በኋላ ተናግሯል። ስለ ዋንጫ ፉክክሩ ያነሳው ሃላንድ ይህ ተወዳጁ የእንግሊዝ ፕሪሚየር ሊግ ነው፣ ሁሉም ነገር ሊፈጠር ይችላል፣ ለማየት ዝግጁ መሆን ብቻ ነው ደጋፊ የሚጠበቅበት ሲል ተደምጧል። ስለ ሶቦዝ ላይ ተጠይቆ ነበረ። ሶቦዝ ላይ በጣም አዝኛለሁ፣ ምክንያቱም 3 ጨዋታ ይቀጣል፣ ፍጹም ቅጣት ምት ተሰጥቶ ባይወጣ እመርጥ ነበር፣ ነገር ግን ህጉ ነው ይሄን ያደረገው ብሏል። ግቧ ለምን ተሰረዘች የሚል ጥያቄም በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን የሀሳብ መስጫ ሳጥናችን ላይ በተከታታይ ሲመጣልን ነበረ። ግቧ ለምን እንደተሻረች ከህግ አንጻር እንነግራችኋለን። ግቧ በመሻሯ ምክንያትም ያው በርካታ ሲቲያን ተናደዋል። በእርግጥ ጨዋታው ላይ የምትፈጥረው ነገር አልነበረም። የሲቲን አሸናፊነት የጎል ብዛት ከፍ ዝቅ ከማድረግ ውጭ በእርግጥ በዓመቱ መጨረሻ ላይ የግብ ልዩነት ይታያል። ግን በትላንትናው ጨዋታ ላይ ግቧ መሻሯ ድሉን አላስቀረችም። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በመጨረሻም አንፊልድ ላይ አሸንፈናል ሲሉ ተደምጧል። ጥሩ የመጀመሪያ አጋማሽ ነበረን ያሉት ጋርዲዮላ ነገር ግን የጎደለን ውሳኔ አሰጣጥና አለመረጋጋት ብለውታል። ስለ ሊጉ ፉክክር የተጠየቁት አሰልጣኝ ፔፕ ጋርዲዮላ አርሰናልን መከተልና
አንገታቸው ስር መተንፈሳችንን እንቀጥላለን ብለዋል። አክለውም ከኋላቸው እየተከተልን ትንሽ እስኪያንቀላፉ እንጠብቃለን፣ በዛ ቅጽበት ያገኘነውን እድል እንጠቀምበታለን ብለዋል። ስለ ሲልቫ ያነሱት ጋርዲዮላ እሱ ከዓለም እና ካሰለጠንኳቸው ምርጥ ተጫዋቾች አንዱ ነው፣ ከሱ በላይ የቡድኑ ጥቅም ያስቀድማል፣ እሱ ለሁሉም ተምሳሌት የሚሆን ተጫዋች ብለውታል። ሴቦዝ ላይ አርሰናል ላይ እንዳደረገው ተመሳይ ነገር እኛ ላይ ያደረገው ብለዋል። ፍጹም አስደናቂ ቅጣት ምት ነው ያስቆጠረብን ብለው የሴቦዝ ላይን የግብ ውብነት ማራኪ መሆን አንስተው ግን እኛ ላይ ብቻ አይደለም ያደረገው መሪው አርሰናልም ላይ አድርጎታል ብለው የግቡ ማማር ቢያምርም እኛ ላይ ብቻ አልተደረገም ብለዋል። የሊቨርፑሉ አሰልጣኝ አርኔ ስሎት ቡድናቸው ከወራት በፊት ከነበረው በብዙ ነገር መሻሻሉን እየገለጹ ይገኛሉ። ለሊቨርፑል ደጋፊዎች ሐሳቡ የሚዋጠው ነው ባይገኝም የት ቦታ እንዳለን እናውቃለን ያሉት አሰልጣኙ ከወራት በፊት ከማንቸስተር ሲቲ ጋር ካደረግነው ጨዋታ ጋር ሲነጻጸር በብዙ ተሻሽለናል ብለዋል። ያ ኢትሃድ ላይ 3-0 የተሸነፉትን ውጤት እንደማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አክሎም ይህ ምን ያህል እንደተሻሻለን ያሳያል። ብዙ ጨዋታ አይቀርም፣ ነገር ግን ያደረግነው ጥሩ መስራታችንን መቀጠል አለብን ብለዋል። ግን በውጤቱ ደስተኛ አይደለውም ብለዋል እሳቸው። በእርግጥ በውጤቱ ብቻ አይደለም እሳቸው በአንዳንድ ውሳኔም ደስተኛ አይደሉም። በየትኛው የሚለውን እንመለስበታለን። የሊቨርፑሉ አምበል ቨርጅል ቫን ዳይክ ቡድኑ በፍጥነት ትኩረቱን በቀጣይ መርሃ ግብር ላይ እንዲያደርግ አሳስቧል። መውቀስ ያለብን ራሳችንን ነው ያለው ቨርጅል ቫን ዳይክ አሁን ትኩረታችን በፍጥነት ወደ ሰንደርላንድ ጨዋታ መለወጥ አለብን፣ ምክንያቱም ከባድ ጨዋታ ነው ብለዋል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ትገኛላችሁ። በነገራችን ላይ ሰንደርላንድን በስቴዲየም ኦፍ ላይት ነው ሊቨርፑል ሄዶ የሚገጥመው። ያ ማለት በፕሪሚየር ሊጉ አንድም ሽንፈት ሰንደርላንድ በሜዳው አልገጠመውም። እንደምታውቁት ብቸኛውም የፕሪሚየር ሊግ ክለብ ነው። አዳጊው ክለብ ቢሆንም ሰንደርላንድ ስቴዲየም ኦፍ ላይት ላይ ለማንም እጅ አልሰጠም። ሊቨርፑል እዛ ሜዳ ላይ ነው የሚያቀነው። ግራቨንበርክ በበኩሉ በመጀመሪያ አጋማሽ በልጠውናል፣ በሁለተኛ አጋማሽ ግን እኛ የተሻለን ነበርን ያለ ሲሆን በጣልነው ነጥብ በጣም አዝኛለሁ፣ ያለ ነጥብ መውጣታችን አይገባንም ብሏል። ቢያንስ ከጨዋታው 1 ነጥብ ይገባን ነበር ብሏል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ የእናንተን መልከታ አጋሩን። ሲቲ ከ3 ነጥብ በላይ ነው ያሳካው ብሏል። ሮይ ኪን የቀድሞ የዩናይትድ ሌጀንድ የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን የማንቸስተር ሲቲን ድል ከ3 ነጥብ በላይ ሲል ገልጾታል። ማንቸስተር ሲቲ ከ3 ነጥብ በላይ ነው ያሳካው ያለው ሮይ ኪን በስነ ልቦና ረገድ በጣም ትልቅ ጠቀሜታ አለው። ለዚህ ነው እኔ ከ3 ነጥብ በላይ የምለው። ያሸነፉት ቡድን ሌላ ቡድን አይደለም፣ ሊቨርፑልን የአምናውን ሻምፒዮን ነው። ያውም ሲቲ በዋንጫ ፉክር ላይ ሆኖ እንዲህ አይነት ግዙፍ ክለብ ያውም ሻምፒዮንን ማሸነፍ በስነ ልቦና ረገድ የሚጠቅመው ጠቀሜታ አለና ለእኔ ከ3 ነጥብ በላይ ሆኖ ነው የታየኝ ሲል ተደምጧል። በሌላ በኩል ለሊጉ መሪ አርሰናል ትልቅ ጉዳት ነው ያለው ሮይ ኪን ጫና ያሳድራል ውጤቱ፣ ምንም ጥያቄ የለውም። አርሰናል የፕሪሚየር ሊጉ መሪ ነው አሁንም። ነገር ግን ሲቲ ያሸነፈበት መንገድ ያሸነፈው ቡድን ማንነት ለአርሰናል ትልቅ ጫና ነው። በዛ ላይ ደግሞ እርስ በርሳቸው ይጫወታሉ። ይሄም ለአርሰናል ጫና ይሆናል ሲል ተደምጧል። ሮይ ኪን የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ውድ ቤተሰቦቻችን ምልከታችሁን አጋሩን በጉዳዩ ላይ። ሊቨርፑል በዘንድሮ የውድድር ዓመት በአርኔ ስሎት ስር እየተመራ 25 የፕሪሚየር ሊግ ጨዋታን አድርጓል። ከዚህ ውስጥ 11 ነው ያሸነፈው። ያ ማለት ግማሹን አላሸነፈም ማለት ነው። 6 ጨዋታ አቻ ወጥቷል፣ 8 ጨዋታ ተሸንፏል። ይሄ ለሊቨርፑል ደጋፊዎች ጥሩ የሚባለው ዜና አይደለም፣ ያውም አምና ሻምፒዮን በሆነ ቡድን ውስጥ። አርኔ ስሎት ግን በአንድ ነገር አይስማሙም። ህጉን በትክክል እየተመለከቱ አይደለም ዳኛው ነበር ብለዋል። እሳቸው በምክንያትነት የሚያነሱት ደግሞ ሳላህ ተጎትቶ እንዴት ፍጹም ቅጣት ምት አይሰጠውም የሚል ነበር። ሳላህ በቤርናንዶ ሲልቫ በአንድ አጋጣሚ ሲጎተት የሚያሳይ እንቅስቃሴ አለ። ንክኪ መኖሩን የቤርናንዶ ሲልቫም እጅ በሃላንድ ትከሻ ላይ መኖሩ ግልጽ ነበረ። በተወሰነ መንገድ ጎትቶት ነበረ። በእርግጥ ዳኞቹ በቫር ካዩት በኋላ ንክኪው ሳላህን ፍጹም ቅጣት ምት የሚያሰጥ ደረጃ አይደለም በሚል ያስቀርተውታል። ምናልባት ጨዋታውን የተከታተላችሁ የሲቲም የሊቨርፑልም ደጋፊ ያልሆናችሁ እና የአርሰናልም ደጋፊ ያልሆናችሁ ገለልተኛ ደጋፊዎች ፍጹም ቅጣት ምት ያሰጥ ነበር ለሊቨርፑል ጻፉልን። ማንቸስተር ሲቲ በፕሪሚየር ሊጉ በደርሶ መልስ ሊቨርፑልን ሲያሸንፍ
እነሆ ከ89 ዓመት በኋላ ለመጀመሪያ ጊዜ ነው የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ የምትገኙ ውድ ቤተሰቦቻችን ማንቸስተር ሲቲ በአንድ የውድድር ዓመት በሜዳውና ከሜዳ ውጪ ለመጨረሻ ጊዜ ሊቨርፑልን ያሸነፈው በ1936-37 የውድድር ዓመት ሲሆን ጨዋታው በብዙ መንገድ እንዲታወስም ያደርግላቸው ለሲቲ የተገኘው ድል ከዘመናት በኋላ የመጣ በመሆኑ ነው። በነገራችን ላይ የጨዋታውን ቅጽበት ዶሚኒክ ሶቦስላይ እናደርገው። ምክንያቱም ያችን ፍጹም አስደናቂ እጅ ባፍ የምታስጭን ግብ የግቡን ቋሚ ለተማ እንድትቆጠር ያደረገ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎችም በብዙ የተደነቁባት ግብ መሆኗን ሲጽፉልን ነበረ። በኋላ ላይ ቤርናርዶ ሲልቫ ላስቆጠራት ግብ ሲቲ ላይ ከጨዋታ ውጪ እንዳይሆን ያደረገው እሱ ነበር። ያቋቋም ስህተት ምናልባት ተፈጥሯዊ ተከላካይ ለመሆኑ ያመጣው ስህተት ነው። በስተመጨረሻ ምንም አይነት ፋይዳ የሌለው ጥፋት አጥፍቶ በቀይ ካርድ ወጥቶ ሊቨርፑልም በቀጣይ ጨዋታ አይገኝም። የጨዋታው ሌላ ተርኒንግ ፖይንት እና ለሊቨርፑልም ለቀጣይ ጨዋታ ስጋት የሚሆን በዛ ላይ ደግሞ ፍጹም ቅጣት ምት የማይሆን በፍጹም ተገቢነቱ በሚዛን ደረጃ በምንም አይነት መንገድ ተገቢ ያልሆነ ቀይ ካርድ አይቷል። ከሱም የማይጠበቅ እያሉ በርካቶችም ሲተቹት ነበረ። ዶሚኒክ ሶቦስላይ ያስቆጠራት ቅጣት ምት የመቆጠር እድሏ 0.02 ነው ከመቶ በጣም ዝቅተኛ ነው። ወይም 2% ነው የመቆጠር እድሏ። 98% ኳሷ የመቆጠር እድል አልነበራትም። ግን በጣም አስደናቂዋ ቅጣት ምት ተቆጥራለች። ጃልጂ ዳናሮማ ምን አለፋኝ ያለ ይመስላል። ከቦታውም ንቅንቅ አላለም። ብረቱን ለትማ ስትቆጠር በጣም ድንቅ ግብ ነበር ያስቆጠረው። በዶሚኒክ ሶቦስላይ በኩል በዘንድሮ የውድድር ዓመት 4ኛ ቅጣት ምቱ ነው። በሁሉም መድረክ ላይ ከእንግሊዝ ፕሪሚየር ሊግ ተጫዋቾች ሁሉ ቀዳሚ ያደርገዋል። ይህ የዶሚኒክ ሶቦስላይ ግብ አንቶኒ ስታች ከሊድስ ሌላ ግብ በቅጣት ምት ያስቆጠረ 2 አሉት። በሶቦስላይ በኩል ግን 4 ነው። የምሽቷን የቅጣት ምት ግብ ግን እንዴት አገኛችሁት? የቃል ስፖርት ውድ ቤተሰቦቻችን በዩቲዩብ ገጻችን ብቻ ጻፉልን። ትላንት ሌላኛውን ቅጽበት እናንሳው። ጃልጂ ዳናሮማ 98ኛው ደቂቃ ላይ የአሌክሲስ ማካሊስተርን ኳስ ያዳነበት መንገድ ጋርዲዮላችን ምስል እንዲያሳዩ ሁላ ያደረገ ነው። ኤርሊንግ ብሮት ሃላንድ ጃልጂ ዳናሮማችን ኳስ አድኗታል። አዎ ግልጽ ነው፣ በጣም የማይታመን ነው። ለምን የዓለማችን ምርጡ ግብ ጠባቂ እንደሆነ ግን በትክክል ያረጋገጠ ይመስለኛል ብለዋል። ከዛ በኋላ ጋርዲዮላችን ቅጽበት አሳዩ። በነገራችን ላይ እሳቸው ልክ ሲያድን አላመኑም። ፀጉራቸውን ያዙ፣ ጭንቅላታቸውን ያዙ። ከዛ በኋላ ምን አይነት የማዳን ሂደት ነው ካሉ በኋላ እንዴት እንዳዳነ ነው። በነገራችን ላይ እቺ ምስል የሳቸው እንዲህ ብሎ ነው ያዳነ ሲሉ ነው ምስሉ በካሜራ እይታ ስር እየወደቀው። ለጋርዲዮላ በጣም አስደናቂም አስፈንዳቂ ምሽት ነበረ። ግን እቺ እንዴት እንዳዳናት በእንቅስቃሴ ለማሳየት ሲጥሩ ነው በካሜራ ስር የወደቁት። የቃል ስፖርት ዩቲዩብ ቻናል በቃል ስፖርት በዩቲዩብ ገጽ ብቻ የምትገኙ ውድ ቤተሰቦቻችን ሲቲዝኖች መልከታችሁን ጻፉልን። ጋሪ ኔቭል በተሻረችው ኳስ ደስተኛ አይደለም። የቀድሞ ዩናይትድ ተጫዋች ጎሏ መጽደቅ ነበረባት እያለ ነው። ከህግ አንጻር ግን ጎሏ መጽደቅ አልነበረባትም። ያው ምንም ጥያቄ የለውም። ውድ ቤተሰቦቻችን በርካቶችም በዩቲዩብ ገጻችን ላይ ካነሱልን ጥያቄ ውስጥ ይህ ኳስ መሻር አልነበረበትም፣ በአድቫንቴጅ መቀጠል አለበት የሚል ነው። በአድቫንቴጅ እንዳይቀጠል ያደረገው ነገር ግን እንንገራችሁ ውድ ቤተሰቦቻችን። የመጀመሪያው ነገር ጎሏ እንዳትቆጠር በአድቫንቴጅ እንዳያስ ዶሚኒክ ሶቦስላይ ኳሷን ማዳን ያችል ነበረ፣ ግን ሃላንድ ጥፋት ያሰራበት። ለዚህ ነው ወደ ቫር እንዲኬድ ያደረገው። በዶሚኒክ ሶቦስላይ በኩል አስቀድሞ ሃላንድ ላይ ከፍጹም ቅጣት በተሳጥኑ ውጪ በእጁ ጎትቶ ነው አስቀርቶ የቀደመው። ያው አሊሰን ቤከር ኳስ ሊሻማ በሄደበት ቅጽበት ያው ግብ ጠባቂው የለም ነበርና ብቻውን ነበር ሃላንድ ከዶሚኒክ ሶቦስላይ አንድ ለአንድ በሩጫ ቀደመው ሃላንድ። ስለዚህ ሶቦስላይ ጎትቶ አስቀረው። ከዛ በኋላም ዶሚኒክ ሶቦስላይ ቀድሞ ሄዶ ኳሷን ሊያደና ሲል ከመረብ ውስጥ ሃላንድ ደግሞ ጥፋት ሰራበት። ስለዚህ የሃላንድ በትክክል ጥፋት ስለሆነ ጎሉ መጽደቅ የለበትም። በአድቫንቴጅ እንዳይቀጥል ደግሞ አስቀድሞ ዶሚኒክ ሶቦስላይ ጥፋት ሰርቶበታል። ስለዚህ ለአንዱ ጥፋት ቅጣት መሰጠት ነበረበት። ቀድሞ ጥፋት ለሰራው ቅጣት ይሰጣል። ሶቦስላይ በዛ ምክንያት በቀይ ካርድ ወጥቷል። ጋሪ ኔቭል ግን ቢጸድቅ መልካም ነበር ብሏል። በአንፊልድ ግብ አስቆጥሯል ሃላንድ በነገራችን ላይ። ስለዚህ ሃላንድ በ24 ስቴዲየሞች ተጫውቷል። 23ቱ ስቴዲየም ላይ ግብ ማስቆጠር ችሏል ማለት ነው። እስካሁን ግብ ሲያስቆጥር ያላየነው ውድ ቤተሰቦቻችን ስቴዲየም ኦፍ ላይት ላይ ነው። ያው ዘንድሮ የፕሪሚየር ሊግ ተፋላሚ ክለብ ስለሆነ። ከዛ ውጭ ሃላንድ የገጠማቸው 24 ስቴዲየሞች ውስጥ 23ቱ ላይ መረባቸው ላይ ግብ አስቆጥሮባቸዋል። ሃላንድ ብዙ የሚቀናው ቡድን ዌስትሃም ዩናይትድ ነው። 6 ግብ አለው በነገራችን ላይ ዌስትሃም ዩናይትድ ላይ። ፓላስ ላይ 5 ግብ፣ ቶተንሃም፣ አርሰናል፣ ፉልሃም፣ ወልቭስ፣ ቼልሲ ላይ
3 ግብ ያለው በሜዳም ከሜዳም ውጪ እንዳጠቃላይ ማለት ነው። በፕሪሚየር ሊጉ በተጫዋቹ በኩል ይቀጥላል። ማንቸስተር ዩናይትድ እና ብራይተን ላይ 2፣ በርንማውዝ ላይ 2 አለው። ኖቲንግሃም ፎረስት፣ አስቶን ቪላ፣ ብሬንትፎርድ፣ ኒካስል፣ በርንማውዝ፣ ሊቨርፑል ላይ አንዳንድ ግብ አለው። አንፊልድ የቀረው ሜዳ ነበር፣ እሱንም ግብ በማስቆጠር አለውበት ብሏል። ኤርሊንግ ብሮታላንድ በሜዳም ከሜዳም ውጪ በክለቦች ላይ ያስቆጠረው የግብ ብዛት በጣም አስደናቂ ነው። ያው ሊቨርፑል 1 አስቆጥሮበታል። አንዳንድ ተጫዋቾችን እናንሳ። ለአብነት ያክል ቤርናንዶ ሲልቫ በጨዋታው የነበረው የሊቨርፑልን መሪነት ወደ አቻነት እንዲቀየር ያደረገ በጣም አስደናቂ ግብ አስቆጠረ። 71 ኳስ ነካ፣ 55 ኳሶችን እንዳጠቃላይ ለቡድን አጋሮቹ አቀብሏል። 87% ተሳክቶለታል። 2 የግብ ዕድል ፈጠረ፣ 1 ኳስ አስቆጠረ። ፍጹም አስደናቂ ነበረ ትላንትና። ሌላኛው ማቲያስ ኑኔስ ነው። የሊቨርፑልን የማጥቃት እንቅስቃሴ በብዙ ገድቦ የነበረው። በእርግጥ የማርክ ጉዌን በቀጣይ መረጃ እንመለከታበታለን፣ በሰፊው እንመለከተዋለን የማርክ ጉዌን ቁጥሮች። የማቲያስ ኑኔስን ግን እናንሳው። 71 ኳስ ነካ፣ ከ47 የማቀበል ሙከራ 43ቱ ተሳክቶለታል። 6 ኳሶችን ከግብ ክልሉ አርቋል። ከ4 የአንድ ለአንድ ግንኙነት 4ቱን አሸንፏል። ከ3 ጥፋቶች 3ቱም ቅጣት ምት ሆነውለታል። 1 የግብ ዕድል ፈጠረ፣ 1 ፍጹም ቅጣት ምት እንዲገኝ ያደረገ ማቲያስ ኑኔስ በጨዋታው በጣም ድንቅ ነበረ። በሲቲ በኩል በተለይም ሳላህንም በማቆም ረገድ ሳላ በትላንትናው ዕለት 286ኛ ቋሚ ሆኖ የጀመረበት ጨዋታ ነው። በሊቨርፑል እግር ኳስ ታሪክ 5ኛው ተጫዋች ነው በቋሚነት ጨዋታዎችን ሲጀምር በብዛት ፔፔሬናንም በልጦታል። ሌላው ማርክ ጉዌን እናንሳ። በሲቲ በኩል ካስታውሳችሁ ባለፈው ክረምት ሊቀላቀል ሲቲን ከጫፍ ደርሶ የቀረ ዝውውር እንደሆነ ይታወቃል። ከዚህ ጋር በተያያዘ ማርክ ጉዌ ከሊቨርፑል ደጋፊዎች ከበድ ያለ ተቃውሞ በተለይም በእያንዳንዱ የኳስ ንክኪ ነበረ። እውነቱን ለመናገር ለምን እንደ ተቃወሙኝ አላቀም ብሏል። በእርግጥ የሊቨርፑል ችግር የጉዌ ችግር አይደለም ወደ ሊቨርፑል ያለመጣው ፓላስን የከለከለው። በኋላም ላይ በጥር ደግሞ ሊቨርፑሎች ዝውውር ሂሳብ አላቀረቡም፣ ያቀረበው ሲቲ ወሰደው። እውነት ግን ደጋፊዎቹ ለእኔ ምን እንደሚያስቡም እኔ መቆጣጠር አልችልም። ባይሆን ደጋፊዎች ከጎኔ ስለቆሙና በጨዋታው ሙሉ ድጋፍ ስላሳዩኝ አመሰግናለሁ ብሏል። ከሲቲ ደጋፊዎች ከሊቨርፑል ግን በእያንዳንዱ የኳስ ንክኪ ተቃውሞ ሲቀርብበት የነበረ ነው። ትላንትና ለምን ሲቲ እንዳስፈረመው በግልጽ ያሳየበት እንቅስቃሴም ነበር። ከድሉ በኋላ ሲቲ ከአርሰናል ያለውን ነጥብ ልዩነት ወደ 6 ዝቅ አድርጓል። አርሰናል በ56 ይመራል፣ ሲቲ በ50 ይከተላል። አስቶን ቪላ በ47 3ኛ፣ ማንቸስተር ዩናይትድ በ44 4ኛ፣ ቼልሲ በ43 ነጥብ 5ኛ፣ ሊቨርፑል በ39 ነጥብ 6ኛ ነው። ከቢግ 6 ክለቦች ከተለምዶ ማለት ነው ቶትናም ብቻ ነው የሌለው 6 ውስጥ። በዛ ቦታ ላይ የኡናይ ኤምሬ ቡድን አስቶን ቪላ ተገኝቷል። በእርግጥ ተከታታይ ጨዋታ ነጥብ ጥሏል። አሁን ባለፉት 5 ጨዋታ ድል እና አቻ ያለው ዩናይትድ ብቻ ነው። ቀሪዎቹ ባለፉት 5 ጨዋታ ሽንፈት ገጥሟቸዋል። የካሪክ ቡድን በዚህ ረገድ ባለፉት 5 ጨዋታ ያለ ሽንፈት ጉዞ ቀጥሎ የፕሪሚየር ሊጉ ቶፕ 4 ውስጥ መገኘት የቻለ ቡድን ሆኗል። አርሰናል ተከታታይ 2 ድል አለው። ሲቲ በተከታታይ 3 ጨዋታ አልተሸነፈም፣ 2 ድል 1 አቻ ያለው። አስቶን ቪላ በተከታታይ 2 ጨዋታ 1 ሽንፈት 1 አቻ። ዩናይትድ በተከታታይ 5 ጨዋታ 4 ድል 1 አቻ። ቼልሲ በተከታታይ 5 ጨዋታ 4 ድል 1 ሽንፈት። ሊቨርፑል በተከታታይ 5 ጨዋታ 1 ድል ብቻ ነው ያለው፣ 2 ተሸንፎ 2 አቻ ወጥቶ በደረጃ ሰንጠረዡ 6ኛ ይገኛል። የሊቨርፑልን የተወሰኑ መረጃ እንጨምርላችሁ ለሊቨርፑል ደጋፊዎች። ያው የጀሬሚ ጃኩዌቴን ጉዳት ከሰሞኑ ነግረናችኋል። ለክለቡ ጨዋታ እያደረገ የትከሻ ጉዳት አጋጥሞታል። ያ ማለት የሊቨርፑል ተጫዋች ሆኖ ያውም ተከላካይ ሆኖ የተጎዳ 5ኛው ተጫዋች ሆናል። አስቀድሞ ጀሬሚ ፍሪምፖንግ፣ ጆ ጎሜስ፣ ኮነር ብራድሊ፣ ጆቫኒ ሊዮንን የመሳሰለ ጉዳት ያጋጠመ ተጫዋች ያላቸው ሊቨርፑሎች አዲሱ ተጫዋቻቸውም ትላንትና ተጎድቷል። በጣም አሳሳቢ፣ በዚህ ሳምንት ተጎድቷል። በጣም አሳሳቢ ይመስላል። ሌላው ከተከላካይ ጋር በተያያዘ ኮናቴን እንንሳ። አርኔ ስሎት ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ኮናቴ ንግግር ላይ ነው ወይም ድርድር ላይ ነው ብለዋል። ድርድሩን በዓመቱ መጨረሻ ኮንትራቱ የሚጠናቀቀውን ኮናቴን ኮንትራት ማራዘም ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ኮናቴ በኮንትራቱ ዙሪያ ያለው ነገር የለም። ቀጣይ ክረምት ላይ በነፃ ከክለቡ እንደሚለያየር ይታወቃል። እስከዛ ሰዓት ድረስ ግን ውሉን ለማራዘም እየሰራን ነው ብለዋል አርኔ ስሎት።
ቼልሲ ደረሰን። በቼልሲ በኩል ኮል ፓልመር ቡድኑን ከተቀላቀለ በኋላ የቡድኑን አንዳንድ ሪከርዶች እየወሰደ ነው። ለአብነት ያክል በፕሪሚየር ሊጉ የሱን ያክል ሃትሪክ የሰራ ቼልሲያዊ ተጫዋች የለም። 4 በፕሪሚየር ሊግ ታሪክ ከረፍት በፊት ሃትሪክ ለሶስተኛ ጊዜ የሰራ የቼልሲ ተጫዋች ነው። በፕሪሚየር ሊጉን ብቸኛው ተጫዋች ነው። ኮል ፓልመር እንዳጠቃላይ 110 ጨዋታ ለቼልሲ ያደረጉ 51 ግብ ያለው 30 አሲስት ያለው ነው። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች በዚህ ቆይታው ላይ 2024/25 የውድድር ዓመት ደግሞ ለሱ በጣም አስደናቂው ነበረ። ኮንፈረንስ ሊግን ከቼልሲ ጋር የክለቦች ዓለም ዋንጫንም በአሜሪካ ቆይታው ከቼልሲ ጋር ማሳካት የቻለ ተጫዋች እንደሆነ ይታወቃል። ሳምንቱ ለሱ በጣም አስደናቂ ነበር። በፕሬስ ኮንፈረንስ ላይ አሰልጣኝ ሊያም ሮዛኔር እሱን ሲያወድሱ እሱ ደግሞ መግቢያው በር ላይ ቆሞ ሲሰማቸው ነበረ። በኋላም ላይ ሲያዩት ሁለቱም ፈገግ ያሉበት የሳምንቱ ጋዜጣዊ መግለጫቸው ደግሞ በማህበራዊ ትስስር ገጽ ላይ መነጋገሪያም ነበረ። ፓልመር በሳምንቱ ቼልሲ ወልቭስን ሞሉክስ ላይ 3-1 ሲያሸንፍ 3ቱንም የማሸነፊያ ግብ እንዳስቆጠረ ይታወቃል። ሳንቶስ ከሊያም ሮዛኔር ጋር እኔ ብቻ አይደለሁም ቡድኑ እንዳለ ጥሩ ግንኙነት አለው ብሏል። ለእኔ እሱን አስቀድሜ ማወቅ የጠቀመኝ ነገር አለ። ለዚህ በጣም ደስተኛ ነኝ። ነገር ግን እሱ ለእኔ ብቻ አይደለም ለእያንዳንዱ የቡድን ተጫዋች በራስ መተማመንን ከፍ ያደረገ ሲል አወድሶታል፣ እንቆለጳብሶታል። በቡድን ውስጥ ያለው በተነሳሽነትና በራስ መተማመንም በጣም ጥሩ የሚባል ነው። የውድድር ዓመቱን ከዚህ በተሻለ ቦታ ማጠናቀቅ ዋናው ፍላጎታችን ነው ብሏል አንድሬ ሳንቶስ እና እንደዚሁም ሊያም ሮዛኔር አምና በሳንቶስ ቡድን ውስጥ በጣም አስደናቂ ጊዜን እያሳለፉ አብረው ከርመው ነበረ። አንድሬ ሳንቶስ ከክረምት ጀምሮ በቼልሲ እንዲሁም ደግሞ ሊያም ሮዛኔር ከማሬስካ ስንብት ጀምሮ በቼልሲ እንዳሉ ይታወቃል። ምናልባት ለቼልሲ ደጋፊዎች አንድ መረጃ ለመጨመር ያክል ትላንትና አንድ የለንደን ደርቢ ጨዋታ ነበረባቸው። በሴቶቹ 2-0 በሆነ ውጤት ቶትናምን አሸንፈዋል። ዋሊሻ 39ኛው እና ቶምሰን 49ኛው ደቂቃ ላይ ግብ አስቆጥሯል። የ6 ተከታታይ ዓመት የፕሪሚየር ሊግ ሻምፒዮኖቹ ቼልሲዎች በ9 ነጥብ ልዩነት በሲቲ ተበልጠው በደረጃ ሰንጠረዡ ላይ ዘንድሮ የዋንጫ ተፎካካሪ የማይመስሉም። አርሰናል ደረስን። የሲቲ ሳምንቱ የተመዘገበ ውጤት አርሰናል ዳግም ራሱ ላይ ብቻ ትኩረት እንዲያደርግ ያስገድደዋል። ምናልባት ሊቨርፑል ሲቲን ያሸነፈው ቢሆን ኖሮ ጫናው በብዙ ሊቀንስ ይችል ነበረ። በቀጣይ በሚደረጉ 3 ተከታታይ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ከአርሰናል ቀድሞ ይጫወታል። ይሄ ለሲቲ ትልቅ አድቫንቴጅ ነው። ያ ማለት በ3 ነጥብ ልዩነት ዝቅ እያደረገ አርሰናል እስኪጫወት ድረስ ጫና መፍጠር ይችላል ማለት ነው ማንቸስተር ሲቲ። እንዲሁም አርሰናል 3ቱንም ጨዋታ ደግሞ ከሜዳ ውጭ ነው የሚያደርገው፣ ሲቲ ግን 2ቱን በሜዳው ነው የሚያደርገው። ያ ምናልባትም በጣም የተለየ አድቫንቴጅ ነው ለሲቲ። አርሰናል እስከ 28ኛ ሳምንት ወር 29ኛ ሳምንት በ3ቱ ዓመት ዋንጫ ሲያጣ በሲቲ 8 ነጥብ ልዩነት ሲቲን እየመራ ነበረ ዋንጫውን የተነጠቀውና ከሁለቱ ዓመት አንደኛው ላይ ምናልባት ሌላ ለአርሰናል አሳሳቢ ነገር ይመስላል። በተለይም እነኚህ 3 ተከታታይ ጨዋታ ለአርሰናልና ለሲቲ ከሚያደርጉት ጨዋታና ከሚጫወቱበት ሜዳ ከሚጫወቱበት ሰዓትና ቀን አንጻር ሲቲ ቀጣዩን ጨዋታ ከፉልሃም በሜዳው ቀድሞ ይጫወታል። በሳምንቱ አጋማሽ የሚያሸንፍ ከሆነ እንዳልኳችሁ ወደ 3 ዝቅ ይላል። አርሰናል ሐሙስ በጣም አሪፍ አቋም ላይ የሚገኘውን የወቅቱን በጣም ጠንካራ ቡድን ብሬንትፎርድን ጌት ኮሚኒቲ ስቴዲየም ድረስ ሄዶ ነው የሚያስተናግደው። በጣም ከባድ ጨዋታ ነው። ዋንጫውን ለመውሰድ በሚደረግ ሂደት ላይ አሁን ላይ ተጋጣሚ ቡድን ማንነት ወሳኝ ነው ወሳኝ አይደለም ይባል የለም። ሁሉንም ጨዋታ ማሸነፍ ግድ ይላል። በነገራችን ላይ በአርሰናል በኩል ብሬንትፎርድን ሲገጥሙ ብሬንትፎርድ እንደ አስቶን ቪላን ያለ ቡድን ጭምር በዚህ 2 ተከታታይ ጨዋታ ላይ ድል ያደረገ ቡድን እንደሆነም እንዲሁ የሚዘነጋ አይደለም። በዚህ ሳምንት ደግሞ ኒውካስልን አሸንፈዋል። አምና ሊቨርፑል የፕሪሚየር ሊግ ሻምፒዮን ነበረ። ካስታወሳችሁ አምና ሲቲን ረቶታል በሁለቱም አጋጣሚ። ዘንድሮ ሲቲ አርሰናልም ለሻምፒዮንነት በሚፎካከሩ ሰዓት ሊቨርፑልን በደርሶ መልስ የረታው ሲቲ ነው። አርቴታ አንድ እየተነሳበት ያለ ጥያቄ ሻምፒዮን ለመሆን እነኚህ በተለይም እንደ ሊቨርፑልና እንደ ሲቲ ያሉ ተቀናቃኞቹን 3 ነጥብ ማግኘት ይገባል እያሉ እንደ ብዙ መከራከሪያ ሲያነሱበት የነበረ ምክንያት አሁን ቁልጭ ብሎ የመጣ ይመስላል። እንዳልኳቸው አምና ሊቨርፑል ዋንጫ ሲበላ ሲቲ የወሰደው ብልጫ፣ ዘንድሮ ሲቲ ዋንጫውን ሲፎካከር ሊቨርፑል የወሰደውን ብልጫ አርሰናል አልወሰደውም። ከዚህ ጋር በተያያዘ አሽሊ ኮል አርሰናል ፕሪሚየር ሊጉ ላይ ከሲቲ ጋር ያለበትን ጨዋታ አሸንፎ ዋንጫ ማሳካት፣ ከሜዳ ውጭ ተጉዞ ኢታር ላይ የሚያደርገውን ጨዋታ ማሸነፍ አለበት። ከሲቲ ተሽለው ዋንጫ ማሳካት የሚችሉት ሲቲን ሲያሸንፉ ነውና አርሰናል በዛ ጨዋታ ላይ ላለመሸነፍ ሳይሆን
ለማሸነፍ መግባት አለበት ብሎ አሽሊ ኮል መከራከሪያ ነጥብ ያቀርባል። ቀሪ 13 መርሃ ግብሮች አሉ። ከነኚህ 13 መርሃ ግብሮች ውስጥ አርሰናል 6ቱን ብቻ ነው በሜዳው የሚያደርገው። ቀሪ 7 ጨዋታዎችን ከሜዳ ውጭ ነው የሚያደርገው። ግን ጥሩ ዜና ለአርሰናል ከነኚህ 7 ከሜዳ ውጭ የሚያደርጋቸው ጨዋታዎች ውስጥ ከወልቭስ ሞልኒክ፣ ከሲቲ ታድ፣ ከብራይተን አሜክስ ነው። ቀሪዎቹን ጨዋታ ከሜዳቸው ውጭ ሲያደርጉ 4ቱን እዛው ለንደን ውስጥ ሆኖ ነው ጨዋታዎቹን የሚያደርጉት። ውድ ቤተሰቦቻችን ብሬንትፎርድን፣ ቶትንሃምን እንደዚሁም ዌስትሃም ዩናይትድ እና በክሪስታል ፓላስ ሜዳ የሚያደርጉት ጨዋታ ማለት ነው። ያው ከለንደን አለመራቃቸው ብዙ ድካም እንዳይኖር ያደርጋል። ከዛ ውጭ ግን አርሰናል ከቀሩት ጨዋታ እንደ ቼልሲ፣ እንደ ሲቲ፣ እንደ ቶትንሃም ያሉ ትልቅ ክለቦች ኒካስል ዩናይትድም ጭምር በትልቅ ደረጃ የሚጠቀሱ ጨዋታዎች ይጠብቁታል። ከ13 ጨዋታ አርሰናል 10ሩን የሚያሸንፍ ከሆነ ወይም ደግሞ 11ዱን የሚያሸንፍ ከሆነ የዋንጫ ባለቤት መሆን እንደሚችል ይታወቃል። በቡድን ዜና ማርቲኔሊን እናንሳ። ለአርሰናል መጫወት ከጀመረ ጀምሮ በየዓመቱ ያስመዘገባቸውን የግብ ተሳትፎ ካየን ዘንድሮ ምናልባትም 3ኛ ምርጡ ላይ ይገኛል። ግን ከዚህም በላይ ማሻሻል የሚችልበት ቀሪ ጨዋታ አለው። 2019-2014 2021 4 2021 22 12 2022 23 22 2023 24 13 2024 25 አምና 15 የግብ አስተዋጽኦ ነበረው። ዘንድሮ 13 የግብ አስተዋጽኦ ላይ ደርሷል። ገና ውድድር ዓመቱ አልተጠናቀቀም። ጥሩ የሚባለ ጊዜን እያሳለፈ ነው። ሌላው ማርቲን ዙቤሜንዲ ነው። ዙቤሜንዲ በዘንድሮ ውድድር ዓመት ለአርሰናል 6 ግብ 3 አሲስት፣ የኳስ የማቀበል ስኬት 92.3%፣ ኳስ መልሶ የመቀማት አቅሙም ከፍ ያለ ካርድ 4 ብቻ 55 ኳስ ያቋረጠ ነው። ከአማካይ ክፍል 6 ቁጥር ምናልባትም በካይሴዶ ጋር ከፍተኛ የቁጥር ፉክክር ያለው ተጫዋች ነው ማለት ይቻላል። በጣም ተቀራራቢ የሚባል ቁጥር ያላቸው በአርሰናል የዋንጫ ጉዞ ውስጥ በመጀመሪያ ዓመቱ ውስጥ ወሳኝ ነው። ሌላው ለአርሰናል ደጋፊዎች በመረጃ ላይ ማድረስ ያክል ትላንትና አርሰናል ሴቶች የፕሪሚየር ሊግ የሴቶቹን መሪ ሲቲን 1-0 በሆነ ውጤት በስሚዝ ብቸኛ ግብ ድል ማድረጋቸው ይታወቃል። ዩናይትድ ደረሰን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ትገኛላችሁ። ማንቸስተር ዩናይትድ በፕሪሚየር ሊጉ ዘንድሮ እያሳየ የሚገኘው ጥንካሬ ከማይከል ካሪክ በኋላ ፍጹም አስደናቂ ነው። ከካሪክ በጣም አስደናቂ የእግር ኳስ አጨዋወት ዘይቤ ግን በኋላ አንድ ሰው እናንሳ፣ ስቲቭ ሆላንድ። የማንቸስተር ዩናይትድ አጨዋወት ካያችሁት ኳስን በጣም ዶሚኔት ማድረግ ብቻ አይደለም፣ በጠባብ ስፔስ ላይ እንዴት ፖሰስ እንደሚያደርጉ ኳስን ሪያን ቼርኪን ያደረጉትን ነገር ብቻ ላብነት ማንሳት ይቻላል። ይህንን ነገር ግን በአርሰናልም ፓትሪክ ዶርጉና ብሩኖ ግብ ሲያስቆጥሩ አይተናል። ከዛ ፉልሃም ላይ በሳምንቱ መጨረሻ በነበረ ጨዋታ ላይ እንደዚሁ እየተመለከትን ነው የማንቸስተር ዩናይትድን ቶትናም ላይ። ከዚህ ጀርባ ስቲቭ ሆላንድ በትልቁ ይጠቀሳሉ እያለ ነው ስካይ ስፖርት። በተለይም የአንቾሎቲ አሲስቶ አድራጊ ሆነው ከቼልሲ ጋር 2010 የፕሪሚየር ሊግ ዋንጫ፣ የሮቤርቶ ዲ ማቴዮ ረዳት አሰልጣኝ ሆነው 2012 የአውሮፓ ሻምፒዮንስ ሊግ ዋንጫ፣ የጆዜ ሞሪኖ ረዳት ሆነው 2015 የፕሪሚየር ሊግ ዋንጫ፣ የአንቶኒዮ ኮንቴ ረዳት ሆነው በፕሪሚየር ሊግ 2017 የፕሪሚየር ሊግ ዋንጫ፣ የጋሪ ሳውዝጌት ረዳት ሆነው በጀርመን የአውሮፓ ዋንጫ የፍጻሜ ተፋላሚ ሆነዋል። አሁን የማይከል ካሪክ ረዳት ሆነው ማንቸስተር ዩናይትድ ጨዋታ ላይ ፍጹም አስደናቂ እንቅስቃሴን ሜዳ ላይ ያሳያል። በተለይም በኳስ ቁጥጥርና በጠባብ ስፔስ ላይ የዩናይትድ ተጫዋቾች የሚያደርጉት እንቅስቃሴ ስቲቭ ሆላንድ ከማይከል ካሪክ ጀርባ ያሉ በጣም አስደናቂ ሰው። ስካይ ስፖርት የእሳቸውን የገለጸበትን እይታ ግን እንዴት አገኛችሁት? ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ መልከታችሁን አጋሩን። ማይክል ካሪክ፣ ስቲቭ ሆላንድ እና ሌሎችም የቶትናም ጨዋታን በተመለከተም ትላንትና ነው እንግዲህ ትንታኔ ሲያደርጉ የነበረው። የአንድ ቀን እረፍት እንደሚሰጥ ይታወቃል። በተጨማሪም ሁሉም ተጫዋቾች የማገገሚያ ልምምዳቸውን አከናውነዋል። ዩናይትድ ቤት ጉዳት የለም። ብራያን ቤሞ የተወሰነ መንገድ ጥሩ ስሜት እየተሰማው አይደለም የሚል መረጃ ሲወጣ ነበረ። ትላንትና ተገኝቷል። ተጨማሪ ሕክምና ምርመራ ይደረግለታል ተብሏል። በዩናይትድ ተከታታይ ግቦቹን እያስቆጠረ በጣም ድንቅ ጊዜንም ጭምር እያሳለፈ እንደሆነ ይታወቃል። ሌላው ከማንቸስተር ዩናይትድ ጋር የምናነሳው ቦሩሲያ ዶርትመንድ በማህበራዊ ትስስር ገጻቸው ያጋሩት ምስል ነው። ዶርትመንድ አንድ ፀጉሬን አልቆረጠም 5 ጨዋታ ዩናይትድ በተከታታይ ካላሸነፈ ያለ ዩናይትዳውያን ምስል ለጥፈዋል። ያ ማለት እኛ 5 ተከታታይ ጨዋታ አሸንፈናል ማለት ነው ትርጉሙ። ከዚህ ጋር በተያያዘ የዩናይትዱ ተጫዋች ማቲያስ ኩኛ ስለ ፀጉር ተቆራጩ ሰው እየሰማ እንገኛለን፣ ይወራል በሚዲያውም በመልበሻ ክፍል ውስጥም። እኛ ትኩረታችን ግን የእሱን ፀጉር ለማስቆረጥ ብለን አይደለም ድል የምናደርገው፣ እኛ ተከታታይ ነጥቦችን ለማግኘት ነው። ስለዚህ ቀጣይ የዌስትሃም ዩናይትድን ጨዋታ ለማሸነፍ ወደ ሜዳ የምንገባው ፀጉር ለማስቆረጥ ሳይሆን
ዩናይትድ ድሉ ስለሚገባው ስለሚያስፈልገው ብሏል። ማንቸስተር ዩናይትድ ወደ ተጋጣሚ ግብ ክልል ካደረጋቸው 14 የጎል ሙከራ በዚህ ሳምንት ቶተንሃም ሆትስፐር ላይ ማለት ነው በ14ቱም የብሩኖ ፈርናንዴዝ ቀጥተኛን ተሳትፎ ተመልክተንበታል። ውድ ቤተሰቦቻችን ምናልባት አሲስት አለመኖሩ ብቻ ለብሩኖ ፈርናንዴዝ ጥሩ እንዳይሆን ያደረገዋል እንጂ ግብ አስቆጥሮበታል። 8ቱን ራሱ ሞክሯቸዋል። የተቀሩትን 6ቱን ደግሞ ለቡድን አጋሮቹ አመቻችቷል። ይህም በ2024 የአርሰናሉ ተጫዋች ቡካዮ ሳካ በሳውዛምፕተን ላይ ካስመዘገበው ድንቅ ብቃት በኋላ በአንድ የፕሪሚየር ሊግ ጨዋታ እንደዚህ አይነት ከፍተኛ የሆነ ቁጥርን በብሩኖ ሚጌል ፈርናንዴዝ ብቻ ተመልክተናል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ከ85,000 በላይ ሰብስክራይበር ባለው ገጻችን ላይ ትገኛላችሁ። የማንቸስተር ዩናይትድ ደጋፊዎች ግን አንድ የምንጠይቀው ጥያቄ ብሩኖ ፈርናንዴዝ በዩናይትድ ቀጣይ ዓመት መቆየት የለበትም ወይ? ብቃቱ ሳይዋዥቅ እየተጫወተ እንደሆነ ከመጣበት ዓመት ጀምሮ እያሳየ ይገኛል። ሉክ ሾ ስለ ማይክል ካሪክ ይናገራል። በጣም ለውጦችን አምጥቷል። ለእኔ ግን ትልቁ ነገር እርሱ ክለቡን ፈጽሞ የሚያውቅ ተጫዋች የቀድሞም ተጫዋች ስለነበረ እንዲሁም የእግር ኳስ ጨዋታዎችን ለማሸነፍ ሁሉም ሰው ደስተኛ ለማድረግና በምናደርገው ነገር እንድንደሰት ምን እንደሚያስፈልግ በትክክልም ስለሚያውቅ ብሏል። እርግጥ ነው እዚህ ተጫውቶ እና ያለፈው በተጫዋችነትም ጊዜ በጣም ምርጡ ተጫዋች ነው። ዋንጫ አሸንፏል። ስለዚህ ክለቡን ይረዳዋል ብዬ አምናለሁ በዚህ ረገድ ብለዋል። ከተጫዋቾች ምርጥ ብቃት እንዴት ማየት እንዳለበት ያውቃል። አሁንም በትክክል ያንን እያደረገ ነው ብሏል። አብዛኞቹ የዩናይትድ ተጫዋቾች ስለ አሰልጣኛቸው ማይክል ካሪክ የሚናገሩት እየሰጣቸው ስላለው ነፃነት፣ ክለቡ ውስጥ ሌጀንድ ሆኖ ማለፉ፣ በክለቡ ምን እንደሚያስፈልግ ማወቁ እያሉ ያወድሱታል። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች በዩቲዩብ ገጻችን ብቻ ስለ ማይክል ካሪክ ወቅታዊ ሁኔታ ዩናይትድ ቤት መልከታችሁን አጋሩን። ከዚህ ጋር በተያያዘ ሪዮ ፈርዲናንድን ጨምሮ በርካቶች የግል መልከታቸውን እያጋሩ ነው። ሮይ ኪን ዓመቱን ሙሉ የቀረውን ጨዋታ ቢያሸንፍ ቋሚ አሰልጣኝ መደረግ የለበትም የሚል ሀሳብ ያለ፣ በርከት ያሉ ሌጀንዶች ለሮቤርቶ ዲዘርቢ ቢሰጥ በጣም ጥሩ ጨዋታ ስለሚጫወት እያሉ ነው። ትላንትና በፓሪስ ሰን ዠርሜን 5-0 ሽንፈት የገጠመውን ማርሴን ሲመር የነበረው አሰልጣኝ ማለት ነው። ሪዮ ፈርዲናንድ ግን ከዛ በጣም የተለየ ሀሳብ ነው ያለው። ሪዮ ፈርዲናንድ አሁን ላይ ሆነን ከምንወስን በአመቱ መጨረሻ ላይ እንወስን፣ ጊዜው ገና ስለሆነ ብሏል። ማንቸስተር ዩናይትድ አሰልጣኝ ለመቅጠር እገሌ የሚባል አሰልጣኝን ድርድር ላይ አይደለም። ያነጋገራቸው አሰልጣኞች ግን አሉ። ሉዊስ ኤንሪኬም ጨምሮ ስማቸው ይነሳል። ግን በይፋ እገሌ የሚባለን አሰልጣኝ ለመቅጠር የመጨረሻ ምዕራፍ ላይ ደርሷል። ጠንካራ ድርድር አድርጓል። ሂሳብ አቅርቧል የተባለ የለም። ዩናይትድም በቦርዱ በኩል እስከ ውድድር ዓመቱ መጨረሻ ይጠብቃሉ ተብሎ ነው የሚታሰበው። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች የካሪክ ቆይታ ሪዮ ፈርዲናንድ እንዳለው ከዓመቱ መጨረሻ በኋላ ወይንስ አሁንም መወሰን ይቻላል? ጻፉልን። በማንቸስተር ዩናይትድ በኩል ቀጣይ ክረምት ላይ አማካይ መምጣቱ አይቀርም። ማኑኤል ኡጋርቴም ካዘሜሮም በዩናይትድ ይቆያሉ ተብሎ አይታሰብ። በተለይ ካዘሜሮ በራሱ አንደበት አረጋግጧል። ኡጋርቴ ያው ካለው ሁኔታ አንጻር የሚቀር አይመስልም። ሪዮ ፈርዲናንድ ግን የለም፣ የዚህም ተጫዋች ቆይታ ጉዳይ በዩናይትድ ሊታሰብበት ይገባል ብሏል። አንድ መከራከሪያ ነጥብ የዩናይትድ ደጋፊዎች ያነሳሉ። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የሚመጣው ካዘሜሮ የሆነ ነገር ሲኖር ብቃቱ ይጨምራል የሚል ነጥብ ያነሳሉ። በተለይም ከብሔራዊ ቡድን ጋር በተያያዘ እና በዝውውር መስኮቶች አካባቢ ይሄ ሊከፈት ሲል ያለ እንቅስቃሴ በጣም ከፍ ያለ ነው የሚሉ መከራከሪያዎችን ያነሳሉ። ሪዮ ፈርዲናንድ ግን አሁን እያሳየ የሚገኘው ወቅታዊ ብቃት ማንቸስተር ዩናይትድ እሱን ለመተካት ከሚወጣው ወጪ አንጻር አንድ ዓመት ይቆይ ብዙም አይከፋኝም ብሏል። ምናልባት ሳንድሮ ቶናሊ በቀጣይ ክረምት ላይ ሌላ የዩናይትድም አጀንዳ ይሆናል እየተባለ ነው። በእርግጥ ዩናይትድ አስቀድሞ ካርሎስ ባሌባ፣ አዳም ዋርተን፣ ኤሊዮት አንደርሰን የመሳሰሉ ጋር ስሙ ቢያዝም ሳንድሮ ቶናሊ የአውሮፓ ሻምፒዮንስ ሊግ የሚፎካከር ወይም የሚጫወት ክለብ መቀላቀል እንሻለው ማለቱ ይታወቃል። ዩናይትድ ምናልባት ወደ ዝውውሩ ሊገባ የሚችልበት እድል አለ፣ ቶፕ 4 ውስጥ ወይም ቶፕ 5 የሚጨርስም ከሆነ። በማንቸስተር ዩናይትድ በኩል በሳምንቱ አጋማሽ በጣም ትልቅ ጨዋታ ይጠብቀዋል። ዌስትሃምን ለንደን ስቴዲየም ሄዶ ይገጥማል። ጨዋታው ለዩናይትድ 5 ተከታታይ ድል፣ ያ ማለት ከ400 በላይ ቀናቶችን ያስቆጠረው ያጸጉሬን አልቆረጥም ያለ ደጋፊያቸውን ለአንድና ለመጨረሻ ጊዜ ሊገላገሉበት የሚችሉት ጨዋታ ማለት ነው። ሳይመን ሁፐር ለንደን ስቴዲየም ዌስትሃም ዩናይትድ ከማንቸስተር ዩናይትድ የሚያደርጉትን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ለማንኛውም በሳምንቱ አጋማሽ ፕሪሚየር ሊጉ ይቀጥላል። ዛሬ ግን በላሊጋ ቪላሪያል ከኢስፓኞል፣ በጣሊያን ሴሪኤ አታላንታ ከክሮሜንሴ ሮማ ከካግላሪ ነው ጨዋታቸውን የሚያደርጉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን ብቻ የሰዓቱ ጥንቅር ይሄን ይመስላል። ለሰኞ ማለዳ ያሰናዳላችሁ ጥቂት ቆይተን እኛ እንመለሳለን። እናንተ ላይክ፣ ሰብስክራይብ፣ ሼር አድርጉን። መልካም ቀን እንዲሆንላችሁ ተመኝተን ያሁኑን አበቃን።